በቃ የሆነ በጥላቻ ሰክረዋል። ሌላ ሌላ ዓለም ውስጥ ያሉ ሰዎች ናቸው እና እነዚህ ሰዎች ባይዘው ክርስቲያን ነኝ የሚል ሰው ሁሉ ይህንን መቃወም አለበት። ፕሮቴስታንቶች ጭምር የኒቅያን ጉባኤ የምታከብሩ የኒቅያን ጉባኤ የምትቀበሉ አርዮሳዊነትን ይሄ አሁን ኦንሊ ጂሰስ ማን ነው ይሄ የጆባ ዊትነስ እነዚህ እያቆጠቆጡ ያሉ ምንፍቅናዎችን የምትቃወሙ ክርስቲያንን የምትሉ ዲኖሚኔሽኖች ሁሉ ማለት ነው ይህንን መቃወም አለባችሁ። ካልሆነ የኢትዮጵያ ቤተክርስቲያንን አታክ ለማድረግ ሲባል የራሳችሁን ኮዝ ነው አብራችሁ አታክ እያደረጋችሁ ያላችሁት ማለት ነው። የቅድስት ሥላሴ ትምህርት የአንድነትና የሶስትነት ትምህርት በዓለም ያለች ሁሉ ቤተክርስቲያን ተሰብስባ የወሰነችበት ጉባኤ እየተሰደበ ነው ማለት ነው እና ይሄ በጣም የሚያሳዝን ታሪክ ነው ያገኘሁት። ሁለተኛ ነቅ ንጹህ ይላል። እውነተኛ ምንጭ ክህነት እውነተኛ ምንጭ አለው እና የሆነ ቦታ መሀል ላይ ወንዝ ለምሳሌ ወንዝ ከምንጭ ከንጹህ ምንጭ ይፈስና መሀል ላይ የሆነ ቆሻሻ ቢገባ ከላይ ያለው ንጹህ ይዞት ነው የሚሄደው እንጂ የሆነ ቆሻሻ መሀል ላይ ስለገባ ወንዙ በአጠቃላይ ቆሻሻ አይባልም፣ ጠራርጎት ነው የሚሄደው። እውነተኛ ምንጭ አለ ከላይ። የቅዱስ ማርቆስ መንበር አለ። የቅዱስ ማርቆስ በቅዱስ ጴጥሮስ የተሾመ ከቅዱስ ጴጥሮስ የመጣ ክህነት አለ። መሀል ላይ እስላም ምን ይገርማቸው፣ በምግባርም እግዚአብሔርን መካድ ያው ነው፣ በሃይማኖትም መካድ ያው ነው እና የተለያዩ ሰዎች ሊገቡ ይችላሉ አስመስለውም ዋሽተውም፣ ግን ያ ንጹህ ምንጭ የሐዋርያት ክህነት እየጠራረገ ነው የሚወስዳቸው። እነሱን ያባረርና ያወግዝና ንጹህ ይቀጥላል ማለት ነው። ሳክሴሽን እንደዛ ነው። የአፖስቶሊክ ሳክሴሽን ሐዋርያዊ ቅብብሎች ማለት መሀል ላይ እክል አይገጥመውም ማለት አይደለም። የማይገባቸው ሰዎች ክህነት አይቀበሉም ማለት አይደለም። ግን የማይገባቸውን ሰዎች ራሱ ያ ንጹህ ክህነት ያስወጣቸዋል ማለት ነው። እንደዛ ነው የሆነው። በታሪክም እነዚህ ሰዎች አጭበርብረው ምን ብለው አስመስለው መጥተው ገቡ። ከዚያ በኋላ ምናልባትም አፖስቴት ሊሆኑ ይችላሉ። መጀመሪያ ክርስቲያኑ ነው ከዚያ ሙስሊም የሆኑ ሰዎች ሊሆኑ ይችላሉ። የክርስትናን ነገር የሚያውቁ ለማስመሰል የማያቅታቸው ሰዎች ይሆናሉ። እንደዚያ ሆነው ገቡ። በኋላ እውነተኛው ነገር ሲታወቅ ተባረሩና እውነተኛው ክህነት ይቀጥላል ማለት ነው። ከእስክንድሪያ እውነተኛ ንጹህ ጳጳሳት መጥተው ከካህናት ይሾማሉ፣ አብያተ ክርስቲያናትን ይቀድሳሉ፣ ታቦታትን ያከብራሉ፣ እንደገና ይቀድሱትና ይቀጥላል ማለት ነው። this is ክርስቲያን ሂስትሪ። በእያንዳንዱ መንበር ውስጥ እንደዚህ አይነት ቅሌት አይጠፋም። በሮምም ብትሄዱ በየትም ብትሄዱ የሆነ ሰው ገብቶ ምናምን እንደዚህ የሚሞክር አይጠፋም። አሁን እንኳን በቅርቡ እኮ ቬትናም ውስጥ አንድ የካቶሊክ ጳጳስ ነኝ ምናምን ብሎ የተያዘ ሰው አለ፣ ሌላ ሳይሆን ማለት ነው። እና ይሄ ገባ ማለት እንግዲህ የሮም መንበር በዚህ ሰው ምክንያት ተቋረጠ፣ ፈረሰ ማለት ነው። የማያስኬድ ይሄ ፒውሪታን አይነት እሳቤ ነው። ይሄ ፒውሪት በዚህ ምድር ላይ ችግሮች አይፈጠሩም ማለት አይደለም። ችግሮቹ ግን የሚወገዱበት መንገድ አለ ነው እና እንደዛ ነው። እና በጣም ሚስ ሪፕሬዘንት አድርገው አፖስቶሊክ ሰክሴሽን ራሱ የሚያውቁ አልመሰለኝም። በቃ አሁን እኔ ካየሁት ፕሬዘንቴሽን አፖስቶሊክ ሰክሴሽን ራሱ ምንድን ነው? መናፍቃን ጳጳሳት ከተሾሙ አፖስቶሊክ ሰክሴሽን ይፈርሳል ከተባለ በቃ እስካሁን ያልፈረሰ መንበር የለም ማለት ነው። ግን ያ የሐዋርያት ክህነትና ትምህርት ይሄኛውን አሸንፎ አስወግዶ ያ ንጹህ ይቀጥላል ነው እንጂ በየትም ቦታ እንደዚህ እንትኖች ምንድነው ስፖይል የሚያደርጉ ምንድነው ጥቃቅን ቀበሮች አይጠፉም፣ ግን ተጠምደው ይያዛሉ። ተጠምደው ይያዙና ይወገዳሉ ማለት ነው። እንደዚህ ነው በክርስቲያን ታሪክ፣ ማንኛውም ታሪክ እንደዚህ ነው። እና የኢትዮጵያ ቤተክርስቲያንን ሂዩሚሌት ያደረግን ያዋረርን ዝቅ ያደረግን ምናምን መስሏቸው በየትም ዓለም የማይታጣ እንዲህ አይነት ታሪክ አንስተው ሲያወሩ ጥላቻ፣ ሰውን መናደድ፣ መበሳጨት ምናምን ምን ያህል ደረጃ ላይ እንደሚያደርሰው ነው ያየሁት። ይበቃኛል። እግዚአብሔር ይስጥልኝ።
መምህር በረከት እንደው አጭር ጥያቄ ነበረኝ። ቃለ ሕይወት ያሰማልን ብያለሁ። በእውነት ቃለ ሕይወት ያሰማልን። ስላየሁት ደስ ብሎኛል። እንትን በተለይ በአብዱን ዙሪያ ከዚህ በፊትም አንዳንድ ነገሮች ለማየት ፈልጌ ነበርና ፕራይመሪ ሶርስስ ላይ አብዱን ክህነት ሹሟል የሚል ነገር አንብበዋል በንባብ ደረጃ? እኔ ባይ ዘ ዌይ እስከዛሬ ድረስ አላገኘሁም። አይ ቲንክ አንዳንድ ጊዜ በልምድ ምናልባት ጳጳሱ ነው ስለመጣ አንዳንድ መምህራን ሲያስተምሩ መቶ ሾመ ምናምን የሚል ነገር ያው በአፍ በስብከት ደረጃ እንትን ልንሰማ እንችላለን። በጽሁፍ ደረጃ ግን ፕራይመሪ ሶርስስ እንትን አብዱን የሾመበት ነገር አንብበው ያውቃሉ? ጀስት አም ወንደሪንግ ዳትስ ዋይ። እኔ እንደዚህ አይነት ታሪክ አላነበብኩም፣ ግን ፕሮባብሊ ሊሆን ይችላል። could happen ግን ነገሩን ለማለቴ ነው። ነገሩን ሐሰተኛ ጳጳስ መጥቶ ምናምን ሊሾም ምናምን ይችላል። ግን ምንድን ነው የሚሆነው? ሐሰተኝነቱ ሲታወቅ እሱ የሾማቸው ካህናት ራሱ እንደገና ነው የሚሾሙት። አይ ነገሩን ለማንሳት እንደዛ ነው የሚሆነው። ሁለት ነገር ማንሳት ፈልጌ ነው። አንድ ነገር ምንድነው 2 ዓመት ነው የቆየው። እንደሚያውቁት በዛ ጊዜ ጳጳስ ዩዥሊ ከግብፅ ሲመጣ it takes several years ስራውን ለመጀመር ራሱ ቋንቋውን አዳፕት ሲያደርግ ካልቸሩን እስከሚያውቅ ድረስ it used to take several years እና even we can push back and say how much work did Abdun do የሚለው ራሱ ጥያቄ ነው። ግን just ነገሩን ለማንሳት ነው እንጂ of course it could happen ብሎ ማለፍ ነው እንጂ even did it happen የሚለው I just think it's an interesting question. እኔ በጽሁፍ ደረጃ ስላላገኘሁት ለማለት ነው። እኔም አላየሁም፣ ግን የኢትዮጵያ ሰዎች ለክህነት በጣም ጠንቃቆች ናቸው እና እርግጠኛ የምንሆነው ነገር ኢሚዲየትሊ ሐሰተኛ ጳጳስ መሆኑ እንደታወቀ ክህነት የተሰጣቸው ሁሉ እንደገና ይሾማሉ። አብያተ ክርስቲያናት እሱ የባረካቸው እንደገና ይባረካሉ። እሱ የሰራው ሁሉ እንደገና እንደ አዲስ ይቀደሳል ማለት ነው። ያ በቃ እርግጠኛ የምንሆነው እንደዛ ነው። የኢትዮጵያ ቤተክርስቲያን ለክህነት በጣም ትልቅ ክብር ስላላት እኮ ነው ለሺህ ዓመታት ጳጳስ ከግብፅ ስትጠብቅ የነበረችው። አፖስቶሊክ ሰክሴሽን ክህነትን ምን ያህል እንደምታከብር የሚያሳይ ነው። እና ይሄን እንዲህ ክህነትን እንደዚህ የሚያከብር ሕዝብ እንዲህ አይነት ችግር ሲገጥመው እንዲህ እንደሆነ ሲያቅ የሚያደርገው ነገር ምንድን ነው? ያ ሰውዬ ያደረገው ነገር ሁሉ እውነተኛው ጳጳስ መጥቶ እንደገና ይቀድሰዋል ማለት ነው። ከዛ ነገሩ ይቀጥላል ማለት ነው። እንደዛ ነው የሚሆነው። And just one more point እንዲጨምሩበት ፈለኩት። ልጨርስና one more point አለኝ። አሴት ከዚህ በኋላ ታወራለህ። እኛም እየጠበቀን ነው። እሺ አሳጥረዋለሁ። ዮሐዴ ይህንን ፖይንት አንስቶት ነበረ። አፖስቶሊክ ሰክሴሽን ትንሽ ትምህርትም እንዲሆን ማለት ነው። አንዳንድ ወንድሞች አፖስቶሊክ ሰክሴሽን ምን እንደሆነም እንዲማሩ በዚህ ፖይንት ማንን እየሾመ ነው አፖስቶሊክ ሰክሴሽን የሚኖረው? አሁን ለምሳሌ አብዱን መጥቶ እሺ ክህነት ሾሟል ብንል የሾመውስ ማንን ነው? ቀሳውስትን ነው? ዲያቆናትን ነው? እና ያ ደግሞ አፖስቶሊክ ሰክሴሽን ተሰብሯል የሚል ክሬም ነው። እና እሺ ካህናትም ተሾመዋል ብንልም እንኳን በቀስናና በድቁና ደረጃ አፖስቶሊክ ሰክሴሽን ይተላለፋል የሚለውን አንዴ በደንብ ማሰሪያ እንዲሰጡበት ብዬ ነው። ከዛ በኋላ ሌሎቻችሁ ትጠይቃላችሁ። አማን ግን ሌሎቹ ሳይከፍቱ አንተ መክፈት በጣም የሚገርም ነገር ነው። ምንድነው ሴና መምህር በረከት በቃ ተናግሯል። መናገር እፈልጋለሁ። በተለይ ሌሎቹ ሳይከፍቱ አንተ በጣም አጭር አንድ እየጠበቀን ይመልሱና ከዛ በኋላ ይናገራል። ሌሎቹ ሳይናገሩ አንተ በኔ ላይ ተከፍታለህ እነ ይወዳ እኔ ቀድሞኝ ነው እኔ ከፍቼ ያለው በውስጤ ግን እናንተ ጋር አልታየም። ቀጥላው ኖ እሺ እኔ መናገር በረከት መልስ አንድ ጊዜ 30 ሰከንድ በላይ አንድ ላይ ናቸው አይደል? እኔ ልናገር እንጂ ጋዲ በረከት ተናግረዋል። መምህር በረከት ናቸው የሚቀጥሉት። ከዛ አንተ ትቀጥላለህ። ችግር የለውም። ስለዚህ እንድናገር አልፈለግሽም ማለት ነው አንቺ? ኖ ኧረ ቆይ ደስ አይደለም። ታዲያ ምንድን ነው? መምህር በረከት ተናገሩ። ዴቭ ከተናገረ ቆይ አንዴ መልስ ይስጡ። አንዴ መልስ ይስጡ ለተጠየቀው ነገር የመልሳሉ። ችግር የለውም። ግን ለምንድን ነው እናንተ ወራችሁ? አንተም ታወራለህ። ችግር የለውም። ባጭሩ አፖስቶሊክ ሰክሴሽን በዲያቆናትና በካህናት አይደለም የሚተላለፈው፣ በጳጳሳት ነው። ምክንያቱም ካህናት፣ ቀሳውስትና ዲያቆናት ይሾማሉ እንጂ አይሾሙም። በቃ ልክ እነሱ ተሾመው አገልግለው ነው የሚያልፉት።
እየሾመ የሚያስቀጥለው ጳጳስ ነው። ጳጳስ ደግሞ ሁልጊዜ የሚመጣው ከዛ ከእስክንድርያ መንበር ነው። ስለዚህ የእስክንድርያ መንበር እውነተኛ መንበር እስከሆነ ድረስ የአፖስቶሊክ ሰክሴሽኑ ይቀጥላል ማለት ነው። ዲያቆንና ቄስ ግን ይሾማሉ እንጂ እነሱ ስለማይሾሙ በእነሱ በኩል አይደለም አፖስቶሊክ ሰክሴሽን። ሐዋርያዊ አገልግሎቱ በእነሱ ይደረጋል እንጂ ቅብብሎሹ ግን በጳጳሳት በሲኖዶስ በጳጳሳት ጉባኤ በኩል ነው የሚሄደው። ማለን መምህር በረከት አማንሻ ቀጥል። እኔ ስለምቀድም አስቼ እኔ ልቅደም። እኔ ቆይቻለሁ እየጠበቅኩ ነበር። እኔ እንትን ብቻ የሆነች ነገር ነው የምናገረው። አማንሻ ግድ የለም ከኔ በኋላ ነው የገባው ብዬ ነው። አማንሻ ፈቀድለት በቃ እስቲ እንስማ። ሁለት ነገር ነው የምናገረው ፈልግ። አንደኛ በሩሙን ባልመላሽበት ሁኔታ ልጁን በዚህ ሁሉ አጠፋለው ምን ፈለገ ማለት አልነበረብሽም። ምክንያቱም አይተናላ እንደዚህ ከቀጠለ እንወርዳለን። አንድ ይሄንን ነው የምናገረው። ሁለተኛ መምህር በረከት ምን አልከኝ? ይቆራርጣል። እኔ አሁን ትሰማለህ? ይኸው አይሰማም። አይ ቀድም ኔትወርክ እየተቆራረጠ ነበር። አሁን ቀጥል። እሺ ቀደም አንቺ ዮሴን ለምን ወረድክ በዚህ ሁሉ ፊት እንትን ያልሽው ነገር እኔ ትክክል አይመስለኝም። ምክንያቱም እየተናገረ ነበረ ሩሙን ባልመራሽበት ሁኔታ ወርዳለው እያለ ማለት ነው። አንድ ይሄ እንዲስተካከል ነው። ሁለተኛ መምህር በረከት በጣም ጥሩ ነገር ተናግረዋል። ግን ልጆቹ ላቀረቡት ነገር በቃ ሽኑ እንወያይ ተብሎ ማለት ቢባል ነገሩን የበለጠ አያጠራውም። አሁን ለምሳሌ የስላሴን ትምህርት እንደማንቀበልም ልጆቹ ያንን አላነሱም ነበርና ነገሮቹ እንዳሁን ቆንጆ እንዲሆኑ ውብ እንዲሆኑ የተወሰኑ ሰዎች ተደርጎ የተናገሩት ከእናንተም ሆኖ ነገሩ ቢስተካከል ብትወያዩበት ምን ትላላችሁ የሚለውን ሀሳብ ለመናገር ብቻ ነው። እንግዲህ አሁን ማለት ለመናገር ትችላለህ። መልካም። የመጀመሪያው ለሴና ስለሆነ መልእክት እሷ በውስጥ ትመልስልሃለች፣ የራሷ አቋም ስለሚኖራት ማለት ነው፣ ራሷ ስለምትችል ማለት ነው። ሁለተኛ ላይ ላነሳኸው ግን አይ ቲንክ ትናንትና ብታየው ኑሮ ማለት እንደ ፌር እንደሆነ ሰው ትናንትና ሲደረግ የነበረውን ብታየው አንተም አይ ቲንክ ትክክል አይደለም ብለህ ታስባለህ ብዬ አስባለሁ። ምክንያቱም ዴቭ ገብቶ ጠረጴዛውን አዙረ ነው እንደዚህ እንሄድባቸዋለን ምናምን አይነት ነገር ነው ሲናገርም የነበረው። ክሌምም ሲያደርጋቸው የነበረው አብዛኞቹ ክሌሞች እውነት ለመናገር እንደ በቃ ተው እኔ እምነቱን ተውት እንደ ክርስቲያን በሚባለው ማዕቀፍ ውስጥ እንዳለ ሰው አይ ቲንክ አይጠበቅም ብዬ አስባለሁ። ይሄ ትክክል አይደለም አካሄዱ ላይ ማለት ነው። አካሄዱ አይ ኑና እንወያይ እስቲ አፖስቶሊክ ሰክሴሽን ምንድን ነው ኦፕን ፎረም ነው ይሄ የኛ ሀሳብ እንደዚህ ነው ምናምን ብሎ አርጊው ቢያደርጉ አይ ቲንክ ይሄ ምንም ችግር የለውም። በነገራችን አንድ አይነት እምነትም አይደለም አይደል? ሉተራል የራሳቸው ሁለት አይነት እምነት አላቸው። ሉተራን ኮንሰርቫቲቮች አሉ፣ አፖስቶሊክ ሰክሴሽን አለን ብለው ክሌም የሚያደርጉ አሉ። በነገራችን ላይ ሁለተኞች ደግሞ ሊበራል ደግሞ አሉ። አይ አፖስቶሊክ ሰክሴሽን እኮ ለድነትም ከዛ ጋር የተገናኘም አይደለም ብለው ደግሞ የሚያምኑ አሉ። ይሄ የራሳቸው እምነት ነው። ግን እምነትህን ስታቀርብ አንደኛ ይደው ወንቱ ሚስ ሪፕሬዘንት ሌሎችን፣ ሁለተኛ በእልህና እኔ ነኝ የምችለው ምናምን በሚለው ነገር መሆን የለበትም። ልክ የዛሬ ወር ምናምን ነገር ላይ ዴቭ ተናዶ እናንተ ላይ እንደሄደው ማለት ነው ፔንቴኮስታሎች ላይ ሲናገረው የነበረው ንግግር አንዳንድ ጊዜ ትክክል አይደለም። በቃ አሁን ይቅርታ ጠይቋል አብዛኞቹን ኦኬ ልመልስ ምናምን አይደለም። ግን ፔንቴኮስታልንም አርጊው ሲያደርግ አንድ ሰው በቃ ቴዎሎጂውን ነው ማውራት ያለበት፣ እገሌ አያውቅም እገሌ ምናምን እያሉ እንደዚህ አይደለም። በቃ ይሄ አይ ቲንክ ቲክቶክ ይሄን ነገር አበላሽቶብናል፣ ግን ሪክሌም ማድረግ እንችላለን ነው። አሁን ትናንትና ሲነሱ ከነበሩት ሙግቶች አንጻር ምንድናቸው የሚለውን መምህር በረከት አብዛኛውን አንስተውታል። እኔ በዚህ ውይይት ነገር መደረግ አለበት ብዬ አስባለሁ። አፖስቶሊክ ሰክሴሽን ራሱ ምንድን ነው? ሉተራን ክሌም የሚያደርጉት የአፖስቶሊክ ሰክሴሽን ከስዊድን ተመዞ የሚመጣው ምንድን ነው? እነሱ ሳላቸው ወይ? እነዚህ ነገሮች አይ ቲንክ በውይይት ይጠራሉ። ግን ስናወራ አንደኛ በተሻለን አቅም ረጋ ብለን የሌሎችን እምነት ለማንቋሸሽ ወይ ለማውረድ ምናምን አይደለም። በቃ አይደል እንደው እኔ አንዳንድ ጊዜ ሀበሻም ስለሆንን የኛን ካልቸር
የማያውቁ ፈረንጆቹ ሲጽፉት ደግሞ ኮት የምናደርጋቸው ስኮላሮች እንደዚህ አይነት አካሄድ ይሄ ራስንም አለማወቅ ነው፣ ያስገምተናል በሌላም ማለት ነው። እና ነገሮችን በሙሉ በማስተዋል ቢሆን እንዴት ደስ ባለኝ። እኔ ዴቭን በጣም ነው የምወደው ታውቃላችሁ። ዴቭን መጀመሪያ ቲክቶክ ሲመጣ ዳዊት ሉተራንን ነው የማወራው። መጀመሪያ ሲመጣ ኢንከሬጅ ካደረግኩት ምክንያቱም አውስ ፕሮቴስታንት ስለነበር ምንም ይህን የማፍርበትም አይደለም እናገራለሁኝ። ሲመጣ ከአባቶች በጣም ኮት ሲያደርግ ስናወራ የነበርን ሰው ነን እና አሁን እዛ ሞመንት ውስጥ ሆኖ ያለውን ቀናቱን ምናምን ወደዋለው። ንግግሮቹ ግን ቢስተካከሉ አይ ቲንክ መወያየት ይችላል። አሁን እየተነሱት ያሉትን ክሌሞች ግን አፖስቶሊክ ሰክሴሽን እንደው አንድ ምሳሌ በቃ ዝም ብዬ ተናግሬ ለሌሎች እድል ልስጥ። ከኔ የተሻሉ እዚህ ጋር መምህር በረከትም ዲያቆን ዳዊትም ስላሉ ማለት ነው በዚህ ጉዳይ ላይ። ለምሳሌ የእንግሊዝ አመራር የንጉሳን አመራር ነው አይደለ? በዚህ የንጉሳን አመራር ውስጥ አንዱ አንዱን እየተካ ነው የሚሄደው። ማለትም ልጆቻቸው ፕሪንስ ይሆናሉ፣ ከዛ በኋላ ኪንግ ይሆናል። ይሄ የኪንግደም አካሄድ ቀጥሏል። ከ3ኛ ከ4ኛ ክፍለ ዘመን እንዲህ እየተመዘዘ ይመጣ ነው። ለምሳሌ ግን ቅድም አንድ ወዳጃችን ገብቶ የነበረው እዚህ እንግሊዝ ሀገር ስለሚኖር እሱ እኛ ጋር መጥቶ እኔ ንጉስ ነኝ እኮ ቢለን፣ አዎ የእንግሊዙ የንጉሱ አመራር እኮ ተቋረጠ፣ እንትና ንጉስ ነኝ ብሎ ክሌም እያደረገ ነው እዚህ አሁን በመካከላችን ሆኖ ብሎ እንደማውራት ነው ማለት። ይሄ እውነተኛው ንጉስ ማን ነው የሚለውን ሄዶ የተቀመጠ በጽሁፍም ደረጃ ስላለ ትክክለኛውም ዶክመንት እነሱ ጋር ስላለ እሱ ነው ያለ እንጂ ክሌም አደረገ ተብሎ አፖስቶሊክ ሰክሴሽን አይሰበርም። ይህንም ማወቅ በጣም አስፈላጊ ይመስለኛል። እንደዛ ከሆነ ቅድም ሲነሳ እንደነበረው በካቶሊክም ቢሆን አፖስቶሊክ ሰክሴሽን ክሌም ስለሚያደርጉ ካቶሊክ የራሳቸው ከሌዮ አለ። ሶስቱ በተለይም አፖስቶሊክ ሰክሴሽን አላቸው ብዬ ከማምናቸው ውስጥ ማለት ነው ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክስ አለ፣ ካቶሊክ አለ። እነዚህ ሶስቱ ቢያንስ መዘው ማሳየት የሚችሉት ታሪካዊ ሂስቶሪካል ክሌም ነው። በነገራችን ላይ ታሪካዊና ዶኪመንትድ የሆነ ነው። ፖፖቹ የተበላሹ ሊሆኑ ይችላሉ። ትናንትናም ስናገረው ነበር። ፓፓል ኢንፋሊቢሊቲ ከሚነሱ ዝቅተኛ አርጊመንቶች እንትና የተባለው ፖፕ በጣም ክፉ ሰው ነበር የሚለው በቃ ይሄ ምንም እንትሩ የሰውየውን አቲቲዩድ ብቻ አይደለም። በነገራችን የዶናቲስት አርጊመንት ነው ይሄ ራሱ፣ ወደፊት እናወራበታለን። 3ኛ ክፍለ ዘመን 318 አካባቢ የተነሳ የዶናቲስት አይነት አካሄድ ነው። ይህንን ሴንት ኦገስቲንም አዲስ አድርጎ መልሶታል። እና ስለዚህ ቢቻል ሂስቶሪካል ክሌም ከሆነ ፋክቱን እንደዚህ አስቀምጠው ይሄ በዚህ መሰረት ትክክል ነው፣ ይሄ ደግሞ ትክክል አይደለም ብሎ አርጊው ማድረግ በጣም በቃ ያኮራቸዋል። ማለት ነገ አታፍርበትም ስትነሳ። አሁን እነሱ ነገ ተነስተው አፖስቶሊክ ሰክሴሽን አለን ብለው ክሌም ሊያደርጉ እንዴት እንደሚችሉ የምናየው ይሆናል። አካሄዱን ያነሱት ነጥብ የራሳቸውን አፖስቶሊክ ሰክሴሽን እንዴት እንደሚያፈርሰው ስላልተረዱት ሊሆን ስለሚችል ብዬ ስለማስብ ማለት ነው። ምክንያቱም የእነሱ አፖስቶሊክ ሰክሴሽን በካቶሊክ ስር የሚሰብ አፖስቶሊክ ሰክሴሽን ነው። ስለዚህ የምታመጣቸው አርጊመንቶች ያንተን አርጊመንቶች እንዳያፈርሱብህ መጠንቀቅና ማወቅ አለብህ አንዳንድ ጊዜ። እና ፕሊስ ረጋ ብለን ምንድነው አፖስቶሊክ ሰክሴሽን እንዴትስ ነው ሂስቶሪካል ክሌም የተደረጉትን ክሌሞች ዝም ብዬ መጥቼ እዚህ አደባባይ ላይ ቤተክርስቲያኖችን እያጥላለሁ ማውራት የለብኝም። ሉተራን እያጥላለሁ ማውራት የለብኝም። ፔንቴኮስታልን እያጥላለሁ ማውራት የለብኝም። ትምህርቱን ግን መተቸት እችላለሁ። ትምህርቱን ተቹት፣ አውሩት፣ ኢትስ ፋይን። ቤተክርስቲያንን ግን እያጥላላ ማለት ቢያንስ ሂስትሪሲቲ ያላት ቤተክርስቲያን እንደሆነች ተገንዝባችሁ አፋችሁን ስትከፍቱ አንዳንድ ጊዜ አንዳንድ ሰዎች እውቀታችሁም ስለሚታይ ፕሊስ በጥንቃቄ አድርጉት፣ ስለምታፍሩበት ማለት ነው። ጨርሻለሁ እኔ። እናመሰግናለን አማን። ናቱ ማይካ ብርታ ለምትለው ነገር ካለ እሺ። እንትን ኢዮባ እንትን ስላላለ ከኢዮባ በኋላ ወይ እናገራለሁ። ኢዮባ እስካሁን አላወራም መሰለኝ። ቀጥል ናቱ፣ ችግር የለም። እሺ። አይ በደንብ ስለተባለ እንግዲህ ምንድነው
ያው ከዚህ በፊት ያነሳነው ርዕስ አለ። በቃ በዛ ርዕስ ነው የምንቀጥለው ማለት ነው። ይኸው ልክ እንዴት ማለት መሰላችሁ? በቃ መጀመሪያ ተሰብስበው እዚህ ቤት እንዳያችኋቸው ልክ በቃ እኛ ስንመጣ ቦታ እንደሚለቁት ሁሉ እዚህ ቲክቶክ ላይ ለሚነሱ ርዕሶች የመጀመሪያ ሰጪዎች እኛ ነን የምንሆነው። በአንድ ቀን ገረፍ ገረፍ ንባብ ጽፈን የሰጠንህን ታሪክ ይዘህ መተህ አጣመህ ስላቀረብክ ርዕስ መቀየር የሚባል ነገር አይኖርም ማለት ነው። ስለዚህ አሁን ቅድምም ዲቤት ይደረግ ምናምን እንደዚህ አይነት የሰፋፊ እንትኖች ላይ ራሱ መግባት የሚያስፈልግበት እንትን ሁኔታ አይደለም። ግን ምንድነው በቃ ሲያነሱት የነበረው ነገር ባጭሩ በቃ ከተመለከታችሁ በቃ ዝም ብሎ ማንበብ ትንሽ ማንበብ የሚችል ሰው ራሱ ታሪኩን እኛ ይኸው ጽፈን የቤተ ክርስቲያን ታሪክ ብለን አስቀምጠን እሱን ብታነቡት በቃ ሲጠቅሱት የነበረው እንዳለ የሐሰተኞቹን ነው። በቃ መናፍቅ የመጀመሪያ የሚጠቅሰው የመናፍቁን ነው። ኦኬ የመጀመሪያ የሚጠቅሰው ማን ነው? አልፎንሱ ተጠቅሷል። ማን ነው? ሐሰተኛ ነው። አብዱል ተብሎ ተጠቅሷል። ማን ነው? ሐሰተኛ ነው። እና ሐሰተኛ መሆኑን በምን አወቃችሁ ስትሏቸው ይሄው እኛ ነን ሐሰተኛ ነን ብለን የነገርናቸው እኛ የጻፍንላቸውን ነው ይዘው መጥተው ይሄው ሐሰተኛ ብለው ለራሳቸው ያጣመሙት ማለት ነው። ኦኬ ግን ይልቁንስ አሁን ከክርስትና ህይወት ወይ ደግሞ ከህይወት የሚያስወጣችሁን ነገር አሁን እንጀምርበታለን በደንብ ማለት ነው። አሁን አፖስቶሊክ ሰክሴሽን ነው የሚገርመው። ወንድና ወንድ በመሰዊያው ፊት ማን ነው የሚያጋባው? አሁን እንደዚህ አይነት ልምምድ ውስጥ ያለ ማን ነው? ኦኬ እንደ በውግዘት ውስጥ መሆናቸው ነው ይሄ ከሰክሴሽን ውጭ መሆናቸውን ምናምን ለማሳየት ላይቭ ራሱ መክፈት ያን ያህል አይጠበቅብንም ማለት ነው። እንደዚህ ራሱ ይኸው ገስት ገብተው ራሱ ማስረዳት አይጠበቅባቸውም። በነገራችን ላይ ቅዱስ አትናቴዎስም ሆነ ቅዱስ ቄርሎስ ሲጠቀሱ ፒላር ናቸው በነገራችን ላይ ማለት ነው። እና የትኛውም ታሪክ ጸሐፊ ስለነሱ የጻፈ ማለት ነው የትኛውንም ሂስቶሪያን ስትመለከቱ በቃ ፒላር እንደሆኑ ተናግረው ነው የሚጀምሩት ራሱ። ኦኬ በአባቶች ዘንድ ሳይት የሚደረጉ የሚጠቀሱ ለቤተ ክርስቲያን እንደ ፒላር የሚታዩ ናቸው፣ እንደ አምድ። ኦኬ በነገረ ክርስቶስም ሊሆን ይችላል በአስተምህሮ ማለት ነው። ኦኬ እነሱን ለመናገር ምንም አይነት ሞራል አይኖርህም። አይ ቲንክ የሆነ የኦርቶዶክስን ቤተ ክርስቲያን እንደዚሁ በቃ በሀሳብ ደረጃ ትንሽ አቅሎ የመመልከት ነገር አያለው። ኦኬ የክርስቶስ ስጋው ናት እና ክርስቶስ የመሰረታት ናት እና እሷን መቃወም ልክ ስትጀምር በአንተ ይብሳል። ኦኬ አንተ ላይ ነው እየባሰ እየጣለ የሚሄደው ማለት ነው። በቃ 5 ሰዓት አወራ 5 ሰዓት ሙሉ ውርደትህን መስክረህ ትወርዳለህ ማለት ነው። በቃ የ2 ደቂቃ 3 ደቂቃ ይሆናል ማለት ነው። እና ርዕስ አለን ያነሳ ነው ከእስልምና ጋር አንድ የሚያደርጋቸው ትምህርት አለ የቀድር ጉዳይ፣ እሱንም እንቀጥልበታለን። ሌላውን ግን በጽሁፍ ወይ ደግሞ በቪዲዮ ጥያቄ ካላችሁ ያስቀምጡ መመለስ እንችላለን። ቴንኪዩ። አንድ ነገር ብቻ ለመጨመር እናቱ ስትልን እናመሰግናለን። እናቱ እሺ፣ ሁላችሁንም ቃሎት ያሰማልን። መምህር በረከትም በሰፊው አንስተውታል። ኮሜንት ከፈቱላቸው። እኔ ደግሞ አውርቼ ሀሳቤን ስለተናገርኩ ወደ ተሻለ ሌላ ሰው መግባት ይችላል። አመሰግናለሁ። እሺ አማንሻ፣ በጣም የሚገርማችሁ ነገር ረጅም ሰዓት ነው የተወራው፣ ከ5 ሰዓት ያላነሰ ማለት ነው። በጊዜ ተጀምሮ እስከ 8 ሰዓት 7 ሰዓት አካባቢ ነበሩ እና በዚህ ውስጥ ሁሉ አብረው ቁጭ ብለው የነበሩ እዚህም የነበሩ ገብተው መወገት አልቻሉም። ያ ማለት ይሄ ጊዜያዊ መበሻሸቅ ሆነ እንጂ ሰዎች ጋር እንኳን መግባት የሚችል ሀሳብ አይደለም የተነሳ። ውሃ ያነሳም ማለት ነው ሀሳቡ። ውሃ ማንሳት የማይችል ሀሳብ ነበረ። ሀና ነበረች ስትከፍት የነበረው አይደለ የተባለው እንትኑን ምንም የተለየ ነገር ባይመጣም እሷ እንኳን አንድ ነገር መናገር አልቻለችም። አስቼ ነበረ አንድ ነገር መናገር አልቻለም። እዛ ግን ሲያወራ ነበር። ይኸው እዚህ ጋር ሞግት የተነሳውን ሀሳብ አንሳ፣ አያነሳም። ከናን ተውት። ሲጀመርም በእልህ እና በቁጣ የተገባበት እንጂ ትክክለኛ ይሄ ጥናት የተደረገበት በቀናነት ትምህርቱን ለማየት የተደረገ ነገር አይደለም። አሁን እናቱ እንዳለው የአቡነ ጎርጎርዮስ መጽሐፍ አንስተ ማለት ሁሉም ሰው የሚያውቀው በሚባል ደረጃ በጣም የሚታወቅ በጣም የተወደደ መጽሐፍ ነው ያላቸው እና ይሄን መጽሐፍ ጠቅሰ ለኛ እንደ አዲስ ይዘህ ስትመጣ በራሱ አስገራሚ ነው። ሁለተኛ ነገር ደግሞ ዝግጅቱ አንድ ሰው ላይ ተንጠለጠለ፣ ሌላው አጃቢ ሆኖ ነበር። እንዱ ላስታውሳችሁ፣ ለምሳሌ ምን ተፈጥሮ ነበረ? የቤተ ክርስቲያን ታሪክ የሚለውን መጽሐፍ ሀና ከፈተች። ከዛን
ገጹን ያው ጋዲ ሲያርመው አይታችኋል። 90 ምናምን ብሎ ነበረ መጨረሻ ላይ 36 እንደሆነ ተረድተውታል። እና ማለት ያ ይሄ የቁጥር ጉዳይ ሆኖ ሳይሆን ዝግጅቱ ምን ያህል አናሳ እንደሆነ ለማሳየት ያክል ብቻ ማለት ነው። ከዛን ሌላኛው ከፋች የቅድሙ ያቡነ ማን የቅድሙ የጊዮርጊስ ነበረ። አሁን የጎርጎርዮስ ልክፈትላችሁ አለ። ሁለቱም ግን አንድ መጽሐፍ ነው። በዚህን ያክል ነው ዝግጅትም ዕውቀትም ምንም የጎደለው ማለት ነው። በዚህን ያክል ደረጃ ነው። ሶ ለወደፊቱ እኔ ከአጉል ብሽሽቅ ከልህኝነት ወጣችሁ ስታነቡ በቀናነት አንብባችሁ ስተቹም በቀናነት ለትምህርት ቢሆን ይሄ ሁሉ ውርደትም ቅሌትም ባልመጣ ነበር። ፕላስ ውሸት ተዋሽቶ ነበር። ሁለቱም ተሹሞ ነው የመጡት ከግብጽ ቤተክርስቲያን ተሹሞ ነው የመጡት ተብሎ ነበር። ውሸት እዛው ጋር መዋሸቱን አሳይተናል ማለት ነው። እዛው በቤቱ ባይዘው እዚህ መታችሁ እንደው ዲቤት ይደረግ ምናምን ኤስድሮስ ገብቶ ነበር፣ ጋዲ ገብቶ ነበር፣ እኔ ገብቼ ነበር አይደለ? የት ራሳቸው ቤት ኤስድሮስ ገብቶ ጋዲም ገብቶ እኔም ገብቼ አሳይተን ይወጣ ነው። ፈርሶ ነው እንትን ያለውና ይሄ የሆነ እንትን የማለት ጉዳይ አይደለም። ግን እንደ ትዕቢት እንዳትቆጥሩት። ግን አጀንዳ እንሰጣለን እንጂ አንቀበልም በፍጹም። ባመጡትም አጀንዳ ጠረጴዛው እነሱ ጋር መቆየት እንዴት እንዳለበት አሳይተን እንጂ ጠረጴዛውን እሺ ብለን አዙረን አንመጣም። ይሄ ያለ ልምድ ነው። አሁን እንኳን እንዴት ወረዳ መቆጣጠር እንደሚቻል ያያችሁበት ነውና ብቻ በሽሽቅ አይሁን ትምህርት ላይ ብቻ ይሁን ለማለት ነው። እግዚአብሔር ይስጥልን። መምህር በረከት ይቀጥሉ። ቃልዮት ያሰማልን። ዮባይ እግዚአብሔር ያክብርልን። እሺ መምህር ይቀጥል። እሺ አንድ ስለ ቅዱስ አትናቴዎስ የተነገረ ነገር ላሳያችሁ ብዬ ነው። ያው ታውቁታላችሁ። የቅዱስ ጎርጎርዮስ ዘእንዚናዙ ኦሬሽን 21 ነው። ይታያል አይደል? ይታያል። ኦሬሽን 21 ነው እና ርዕሱ እንደምታዩት ኦን ዘ ግሬት አትናሺየስ ቢሾፕ ኦፍ አሌክሳንድሪያ ነው የሚለው ያ እና ኦሬሽን 21 ቁጥር 8 ላይ ምን ይላል? ቅዱስ ጎርጎርዮስ ዘእንዚናዙ ዘስ የቅዱስ አትናቴዎስን ሹመት ነው፣ ስለ የሹመት ስርዓት ነው የሚናገረው። For these reasons by the vote of the whole people, not in the evil fashion which has since prevailed, nor by the means of bloodshed and oppression, but in an apostolic and spiritual manner, he is led up to the throne of Saint Mark ይላል። በደም ማፋሰስና በውከት ሳይሆን ሐዋርያዊ በሆነ መንፈስ ሁሉም ሕዝብ መርጦት ወደ ማርቆስ መንበር ላይ ተቀመጠ። የማርቆስ መንበር ላይ የቅዱስ ማርቆስ መንበር ላይ ያስቀመጡት to succeed him in piety no less than in office በቅድስና በእውነቱ በመንፈሳዊነቱም ማርቆስን ሊከተለው ሊመስለው በሹመት ብቻ ሳይሆን in the latter indeed as a great distance from him በኦፊስ በስልጣን ደረጃ ከሱ ይርቃል በዘመን in the former which is the genuine right of succession following him closely በቅድስና ግን በጣም ቀርቦት ማርቆስን ቀርቦት እንዲህ ባለ መንገድ ወደ ቅዱስ ማርቆስ መንበር ከፍ አደረጉት፣ ከፍ ብሎ ተሾመ ብሎ ቅዱስ ጎርጎርዮስ ዘእንዚናዙ የተናገረለትን ሰው የእሱን ቅድስና የእሱን ሹመት ዝቅ የሚያረግ ሰው እንግዲህ ሁሉንም አባቶች ነው በየተራ የሚክዷቸው ማለት ነው። እነዚህ ሰዎች ኒቂያን ይክዳሉ፣ ጎርጎርዮስ ዘእንዚናዙን ይክዳሉ፣ እነ ባስልዮስን ይክዳሉ። ባስልዮስ ምንድነው ያለ? አንድ የቀኖና ጉዳይ ተነስቶ ቅዱስ አትናቴዎስ እኮ እንደዚህ ያደረገ ሲባል ከቀኖና ተሻረ፣ ቀኖናን ሽሮ እንደዚህ ያደረገ ሲባል ምንድነው ያለው? አትናሺየስ himself is a canon ነው ያለው። አትናቴዎስ ራሱ ካኖን ነው፣ እሱ ህግ የሚሰራ ሰው ነው፣ እንደዚህ የሚከበር ነው። እና እነ ቅዱስ አትናቴዎስን
የእስክንድርያን አባቶች አንድ ሰው ማናናቅ ከጀመረ እስኪ የነሱ ሹመት የነሱ ክህነት ትክክለኛ መሆኑን አሳየኝ። የእስክንድርያ መንበር አባቶች ማናናቅ ከጀመረ እያንዳንዱን ትላልቅ አባቶች ተራ በተራ ሐሰተኛ ያደርጋቸዋል። እንግዲህ አሁን ያየነው ጎርጎርዮስ ዘእንዚናዙ ማለት ጥንታዊቷ ቤተክርስቲያን ከቅዱስ ዮሐንስ ወንጌላዊ ቀጥላ ዘቴዎሎጂያን ያለችው ነው። ነባቤ መለኮት የመለኮትን ነገር የሚናገር የተባለ ጎርጎርዮስ አትናቴዎስን እንደዚህ ነው የተናገረለት ማለት ነው። ቃለ ሕይወት ያሰማልን መምህር ዲያቆን በረከት። ምናልባት እኔ አጭር ነገር ከተፈቀደ ልናገርና መኩ ምናምን አሁን ባይዘው ትናንት እንደሰማችሁት የሆኑ ዲቴይል ነገሮች ምናምን ማንሳት ራሱ እንደማያስፈልግ ካነሱት ፖይንት ማለት ነው። በአባቶች ዙሪያ ምናምን አንስተው ነበር። ጭራሽ በራሳቸው ቆንጨራ ራሳቸውን የሚቀጠቅጥ ማለት ነው። እነ ተርቱሊያን፣ እነ ቅዱስ ባሲሊዮስ፣ እነ ሄሬኒየስ፣ እነ ቅዱስ ቆጵሪያኖስ አንስተው አንዲት ቸርች ለመባል ወይም ደግሞ አፖስቶሊክ ሰክሴሽን አላት ለመባል ወይ ሁለቱንም ማሟላት አለባት፣ ስልጣኑን እና ትምህርቱን ብለው ነበር። እኔ ባይዘው እናንተ ሁለቱም የላችሁም በአባቶች ትምህርት እኮ በቅዱስ ቆጵሪያኖስ ትምህርት ስልጣኑ እንትኑም የላችሁም። ምን ትምህርቱ እንደውም ቃል በቃል እኔ እነሱ ናቸው የምር የተናገሩት ብዬ ሪከርዱን የሰማሁት እና ምን አሉ፣ ከግንዱ አንዴ ከተለየ ትምህርትም ስልጣንም የለውም ብለዋል አባቶች። ስለዚህ እንዲህ አይነት ጳጳስ ከነበረ ተሽሯል፣ ከግንዱ ወጣችኋል ማለት ነው። ስለዚህ የለችም ማለት ነው የሚል አይነት አርጊመንት ሲያነሱ ነበር ማለት ነው። አሁን ሰክሴሽን እንዴት እንደሚቆጠር ምናምን ማጥናት እንደሚገባቸው አሁን አሳየን። ባይዘው ይህን ያክል እውነት ጠልቀው ያነበቡ ምናምን ይመስለኝ ነበረ። እውነት ይሄ ግን የተሳሳተ መረዳት እንደሆነ አሳይተውናል። ምክንያቱ ጥራዝ ነጠቅ የሆነ ጽሁፍ ማለት ነው። ጥራዝ ነጠቅ የሆነ በበራሪ የተነበቡ የሆኑ ቅንጭብጭብ ያሉ፣ ለዛውም የኢትዮጵያ የቤተክርስቲያን ታሪክ የሚለው የአባ ጎርጎርዮስን ጽሁፍ ብቻ አየዘለሉ አንብበው እንደመጡ በቃ ግልጽ ማሳያ የሚሆናችሁ ምን መሰለ፣ አንድ ታሪኮቹን በደንብ አያውቋቸውም፣ ሁለት ስለ አፖስቶሊክ ሰክሴሽን በደንብ አያውቁ፣ ሶስት የሚናገሩት ንግግር ራሳቸውንም ጭምር አፈርድም የሚከታቸው ትምህርት ነበር። ከአባቶች አንጻር በቃ እነሱ ቸርች እንዳልሆኑ አረጋግጠው ራሳቸው ወጥተዋል። አንድ ሁለተኛ አሁን አስቼ ገብቶ የተናገረው ነገር እና እንዴ እነሱ እኮ ጭራሽ እንደዚህ አላሉም ማለት እና አትናቴዎስ እንደዚህ ብለው ክሌም አላደረጉም። ባይዞ ትናንትና ከኢስድሮስ ጋር ቁጭ ብለው ሲያወሩ የነበረው አትናቴዎስ ራሱ ቫሊድ ክህነት አለው ወይስ ጵጵስናው ራሱ መንበሩ ላይ ተሽሞ የነበረው አርዮሳዊ ስለሆነ የአትናቴዎስ ቫሊድ ነው ቫሊድ አይደለም ብለው ትናንትና ሲሞግቱ ነበር። አሁን ደግሞ ጭራሽ ማን ነበረ እዚህ የነበረው አንድ ወገን ምን አለ፣ አትናቴዎስ ራሱ ቫሊድ አፖስቶሊክ ሰክሴሽን ለመኖሩ ማስረጃ አምጡ ብሎ ሲናገር ነበር። ቫሊድ ፎልስሊ አኪዩዝ እያደረግን አይደለም፣ ራሳቸውም ሲሞግቱበት የነበረ ሀሳብ ነው። ይሄንን ግን ባይዘው አባቶች ምን ብለው እንደሚመሰክሩ ስለ አሌክሳንድሪያን በስፋት ማሳየት እንኳን ባይቻል ለናሙና የተወሰኑት አሳይተናል። ግን ከፕሮቴስታንት በቃ ታሪክ ያጠኑ አሉ የሚባሉ ፕሮቴስታንት እንኳን አትናቴዎስን ኦኬ የሚመለከትበት እይታ በጣም ለየት ያለ ነው። አሁን በፓትሮሎጂ በጣም ብዙ ጽሁፍ ጽፏል የሚባሉ ወይም ደግሞ እውቀት አላቸው የሚባሉ ፕሮቴስታንቶች ፊሊፕስ ካፍ ስለ አትናቴዎስ ሲጽፍ ባይዘወይ ዲ ሂሮ ኦፍ ዘ ካውንስል ቻምፒየን ኦፍ ዘ ካውንስል እያለ ነው የሚጠራው። የካውንስሉ ሂሮ የካውንስሉ ቻምፒየን እያለ ከአውስጣጤዎስ ጋራ ማለት ነው። ከአውስጣጤዎስ ጋራ ቻምፒየንስ ኦፍ ዘ ካውንስል ወይም ደግሞ ቻምፒየንስ ኦፍ ዘ ሆሞኡሲዮስ ራሱ እያሉ ይጠሩታል ማለት ነው። የሆሞኡሲዮስ ወይም ደግሞ የአብና የወልድ ሆሞኡሲዮስ የሚለውን ፎርሙላ ቻምፒየን እያሉ ነው የሚጠሩት። ጄኤንዲ ኬሊም ኤርሊ ክርስቲያን ዶክትሪን የሚለው መጽሐፍ ስለ አትናቴዎስ በጣም የሚገርም ምስክርነት ነው የሚናገረው እና ታሪክን ትንሽ ካነበበ ሰው አባቶችን ያከብራል። ባይዘው
አንድ ሰው ማንነቱን ስታውቀው አይደለም የምታከብረው። አሁን አንድ ሰው ሀብታም ይሁን አይሁን ንጉስ ይሁን አይሁን ካላወቅ ባይዞ እንደ ተራ ሰው ታየዋለህ፣ ትዘልፈዋለህ። ንጉስ መሆኑን ካወቅ ነው የምታከብረው አይደል? እነዚህ ሰዎችም የአባቶችን ክብር ስለማያውቁ ለመዘርጠቅ ለመሳደብ በቃ ምንም ወደኋላ አይሉም ማለት ነው። አለማወቅ በጣም ደፋር የሚያደርገው ለዚህ ነው። አባቶችን እንደፈለግ እንድታወራ ስለሚያደርግ ማለት ነው። አትናቴዎስ ማለት ብዙ አባቶች ላይ ተሳድባቸዋል። አትናቴዎስ ግን ማንም ሰው ደፍሮ ራሱ ሊናገረው የሚችል እንኳን አባት አይደለም ማለት ሁሉም ናቸው እያልኩኝ አይደለም። ግን የአትናቴዎስ በጣም ለየት የሚያደርገው ምንድነው? ብቻውን ይሄንን ምንፍቅና የተጋፈጠ ታላቅ አባት ስለሆነ በሁሉም አባቶች የተመሰከረለት አባትም ስለሆነ ማለት ነው። እና በጥራዝ ነጠቅ ያልኩት ንባቡ ደግሞ ለዛውም የኢትዮጵያ ቤተክርስቲያን ታሪክ የሚለውን ብቻ እንደሆነ የምታውቁት ማለት ነው። አልፌንሶ ሜንዴዝ የተባለው ሰው ማን እንደሆነ እንኳን አያውቁም። በቃ እዛ ላይ አልፌንሶ ሜንዴዝ የሚል ስም ተጠቅሷል እና ጳጳስ እንደነበረ ክህነቱ ልክ አይደለም ብለዋል። ግን ያ ሰው ማን እንደነበረ የኢትዮጵያ ሊቃውንት ከእሱ ጋር ምን አይነት ዲቤቶች እንዳደረጉ አያውቁም። ምን ያክል ዲቤት እንደተደረገ እና እንዴት እንደተባረረ ከኢትዮጵያ ራሱ አያውቁም። ምንም አያውቁም። ቢያንስ እንደው ስለዚህ ሰው እንኳን ስታነሱ ይሄን ታሪክ እንኳን ስታነው ማን ነው ብላችሁ እንኳን የሆነ ትንሽ መጽሐፍ ሪፈር አታደርጉም? ሌላ መጽሐፍ ማለት ነው እንደ ሪፈረንስ እንደው ሩቅ እንኳን ባትሄዱ ጽንዓተ ተዋሕዶ አለ። ጽንዓተ ተዋሕዶ በሰፊው ስለዚህ ነገር ስለሚናገር እንደው እሱ ባታገኙ መድሎተ አሚን አለ። እንደው ትንሽ እንኳን ሬፈር ብታረጉ እኮ ሶርሶች ታገኙ። ግን ምንም እውነት ለመናገር ምንም ሶርስ እንኳን እንደማያዩ ምንም እንኳን እንደማያነቡ የምታውቁት አልፌንሶ ሜንዴዝ ጳጳስ ነበረ። የክህነታቸው የአሌክሳንድሪያ ትክክል አይደለም ብሎ አቤት እውቀትና ከባድ ነው። ጥራዝ ነጠቅ የሆነ እውቀት ከባድ ነው። እችን ተናግሬ ሊጨርስ። ስለዚህ አያችሁ ምንም ርዕስ ቢመጣ ያው መተን አፈር ድሜ ይበላል። ከዛ በኋላ ወደ የማይነኩት ርዕስ ግን ያው እነሱ ያነሱት ርዕስ እነሱ ጋር መተን ዲባንክ ማድረግ እንችላለን። እየተነሳ ያለው ርዕስ ማለት ነገረ ድህነታቸውን የሚነካ ታላቁ ርዕስ እንግዲህ ጸጋ ብቻ የሁሉም የአምስቱ ሶላ መሰረቶቻቸው ጸጋ ብቻ የሚለው ትምህርት ነው አይደል? አንዳቸውም ደፍረው ይሄ ሁሉ ቀን ቤት ሲከፈት ኒውትራል በሆኑ ቤቶች ተከፍቶ ትምህርታቸው ሲካሄድበት ማዶ ለማዶ ሰውን እየያዙ ከመሳደብ ውጪ ትምህርት ለመሞገት ገብቶ የሚያውቃል የለም። በቃ ዝም ብለው ይገባሉ፣ አልቀሰው ይወጣሉ። ግቡና ጸጋ ብቻ የሚለው እስቲ እኛ እንደሞገትን ሞግቱ እስኪ ድፈሩ። የምር መጽሐፍ ቅዱሳዊ እንደሆነ ማለት ነው። ያን ለማለት ነው። እግዚአብሔር ይስጥልህ። ቃልዮት ያሰማልን። መኩ ነው የሚቀጥለው። ይሰማል ድምጼ? ይሰማል። ጋድ መኩ የምትቀጥል ከሆነ በዛው ለመጽሐፍ ቅዱስ የማኑላ ቅርታ ውጭ ስለሆንኩ ነው እንትን ይላል መኩ በዛው የመጽሐፍ ቅዱስ ቅኖና ላይ ያነሱታል አይደል? ቅዱስ አትናቴዎስን ያንንም ገደል እንደሚከተል ቀጥል። እኔ ውጭ ስለሆንኩ ጋዲ እየዘገየበት ነው መሰለኝ። እሺ ቴንክ ዩ ዮባ። ማለት ካነሱት ነጥቦች ውስጥ ይሰማል ድምጼ? አንዴ ቼክ ላድርግ። ይሰማል ዮባ? ይሰማል። ኪቦርድ ግን አታሳይ መኩ። ኪቦርድ ጥሩ አይደለም ይላሉ። እሺ ወደ ነጥቤ ከመምጣቴ በፊት ማለት አንደኛ ያነሳችሁት ሁሉም በጣም ትክክል ነው። ቃልዮት ያሰማልን። መምህርም ሁላችሁም ቃልዮት ያሰማልን እና ምንም ማለት አፖስቶሊክ ሰክሲሽን እንዳልገባቸው የምናውቀው አንድ ጳጳስ ወደ ኢትዮጵያ ስለተላከ ወይም ደግሞ ጀስት አንድ ሰው አጭበርብሮ ስለመጣ በቃ ሰክሲሽኑ ፈረሰ ምናምን አይነት ነገር እያሉ ሲያነሱ ነበር። ይሄንን ደግሞ በነገራችን ላይ ኢዮስያስም ራሱ በፌስቡክ ገጹም ለጥፎታል። ይሄንን ማለት ነው ለጥፎታል አለን ብሎ እንደዛ ይሄ እንደዚህ የሆነ ወደ ኢትዮጵያ ስለተላከ እንደዚህ አይነት ነገር አስቀምጦታል። በቃ አጭበርብሮ ስለመጣ በቃ ይሄው ሰክሲሽን አለን ይላሉ ወይ የላቸውም አይነት ነገር ክሌም አድርጓል። እንግዲህ ገብቶም እንትን ቢል በጣም መልካም ነው። ግን ለማንኛውም አፖስቶሊክ ሰክሲሽን ምን እንደሆነ ያልገባቸው
አፖስቶሊክ ሰክሴሽን ምን እንደሆነ ያልገባቸው በፓትርያርክ በኩል ቅዱስ ሲኖዶስ በፓትርያርክ በኩል እንደሚተላለፍ አያውቁትም። ለምሳሌ አሁን ማሳያችሁ የአሌክሳንደሪያን ወይም ደግሞ የሁሉንም አሳያቸዋለሁ። ኦሪየንታል ቸርች ማለት ነው። ሁሉም ምን አላቸው? ቅብብሎች አላቸው። ለምሳሌ በደንብ ተመልከቱት። እነዚህ ኮፕቲክ ኦርቶዶክስ ፖፕስ ኦፍ አሌክሳንደሪያ፣ እነዚህ ፖፖች ፓትርያርክ ናቸው። ቤተ ክርስቲያኒቱን ማለት በአሌክሳንደሪያ ደረጃ ይመሩት የነበረ አሁን የመጀመሪያው ቅዱስ ማርቆስ ነው። በ43 እስከ 68 ጊዜ ቅዱስ ማርቆስ ወንጌላዊ ነው የመራው ማለት ነው። ፓትርያርክ ሆኖ ብናይ በጣም መልካም ነበር። አትናሲዮስ ብቻውን አይልክም። በነገራችን ላይ እነዚህ ፓትርያርክ ናቸው። ፓትርያርክ እስከሆኑ ድረስ ምንድነው ማለት ነው? በቅዱስ ሲኖዶስ ደረጃ ተሹሞ ነው የሚላከው። እነዚህ ፓትርያርክ ናቸው። አትናሲዮስ ብንል አትናሲዮስ ሾመ ብንል አትናሲዮስ ብቻውን አይሾም። ስለዚህ እነዚህ እስከ ስንት ነው የሚመጣው መሰላችሁ? አሁን በደንብ ተመልከቱት። አሁን 121ኛ ላይ ናቸው። 121ኛ ላይ ናቸው። 121ኛ እዚህ ላይ በእኛ ቤተክርስቲያን ማለት ነው። በኮፕቲክ ደረጃ ግን ፖፕ ታውድሮስ ላይ ነው ያለው። ስንተኛ ማለት ነው? እንደምትመለከቱት 118ኛ ሊቀ ጳጳስ ወይም ፓትርያርክ ላይ ናቸው። 118ኛ ላይ ናቸው። በማን ደረጃ? በኮፕቲክ ደረጃ። ልክ እንደዚሁ ሌሎችም አብያተ ቤተክርስቲያን ኦሪየንታል ካቶሊክ ኦፍ አርሜኒያንም እንደዚህ ልትመለከቱ ትችላላችሁ። እዚህ ላይ እንደምትመለከቱት የየራሳችሁ ከማን ይጀምራል? ይሄ ደግሞ ከክርስቶስ ጀምሮ ታዲዮስ አፖስቶሊክ ማለት ነው። ከታዲዮስ ይጀምራል። ታዲዮስ ጀምሮ ይቀጥላል ማለት ነው። በርተሎሜዎስ ይመጣል፣ ዘካርያስ ይመጣል፣ ዘመንተስ ይመጣል እያለ የሚቀጥል ሰው። ግን የኔ ክሌም ወደ ኢትዮጵያ ስንመጣ የኢትዮጵያ ከየት ነው የሚጀምረው? እንዴት ነው የሚጀምረው ተብሎ ቢነገር ማለት ነው የሚመጣው በኮፕቲክ ሳክሴሽን ውስጥ ይመጣል። በኮፕቲክ ቅዱስ ሲኖዶስ ይመጣና ከሲሪል አሁን ሲሪል ስድስተኛ 1959 እስከ 1971 ጀምሮ ራሷን ችላ ኢትዮጵያ ምን ትሆናለች ማለት ነው? ፓትርያርካውን ታስቀጥላለች። ኤርትራ ደግሞ ከፖፕ ታውድሮስ ጀምሮ ለምሳሌ አንድ ጊዜ እዚህ ላይ እንደምትመለከቱት ማለት ነው። እዚህ ላይ ተመልከቱ። የኛ ሰክሴሽን አስ ኦሪየንታል ማለት ነው። ይሄ የአፖስቶሊክ ሰክሴሽን ከቅዱስ ጴጥሮስ አሁን ማርክን ስንጠራ በርተሎሜዎስ አለ፣ ቶማስ አለ፣ ሌሎችም ቅዱስ ማርቆስ አለ። አሁን ማርቆስ የኢጅፕትን ነው። ኢጅፕትን ደግሞ ራሷን ችላ የወጡት ማን ናቸው? ኤሪትሪያ የራሷን ሰክሴሽን ይዛ ወጣለች። ከማን ቀጥለው? ከኢጅፕት ነው። ከኢጅፕት ማለት ከፖፕ ታውድሮስ። አሁን ለምሳሌ የኤርትራን እንደዚህ ተቀምጧልና በቀላል ላስረዳቸው። አሁን ይሄንን ተመልከቱት። ከማን ነው? አሁን ተመልከቱ። ቅዱስ ቄርሎስ ስድስተኛ አሉ። ከዛ ቀጥሎ ማን አለ? ፖፕ ሽኖዳ ስሪ አሉ። ከዛ ራሷን ችላ ኤሪትራ ትቀጥላለች ማለት ነው። ሲኖዶስ ነው የሚቀጥለው። ፓትርያርክ ሆኖ ነው የሚቀጥሉት ማለት ነው። ከዚህ ነው ሰክሴሽኑ እንጂ በሆነ ዘመን ላይ ሊቀ ጳጳስ ስለተላከ ወይም ደግሞ ስላልተላከ ሰክሴሽኑ ይቋረጣል ወይም ደግሞ ይፈርሳል አይደለም። በአንድ ሊቀ ጳጳስ ስለተሾመና ስላልተሾመ የሚሻር አይደለም። እና እዚህ ላይ በደንብ ልትሉት ይገባል። ሰክሴሽን ማለት ምን ማለት እንደሆነ ራሱ በቅዱስ ሲኖዶስ በኩል ፓትርያርኩ ቀጥሎ ሲመጣ ነው ሲኖዶስ ሰክሴሽን ሲጀመር ማለት ነው እንጂ የሆነ ሰንበዲ ስለሾመ አንድ ሊቀ ጳጳስ ብቻ ስለተሾመ ምናምን እንደዛ አይደለም። ወደ ሁለተኛ ክሌም ሲመጣ ደግሞ አሁን ታላቅ ብሎ የሚያነሱት እንደ እንግዲህ ትልቁ የቀኖናቸው የመጽሐፍ ቀኖናቸው ፕሮቴስታንት ማንን ነው የሚያነሱት? አትናሲዮስን ነው የሚያነሱት። አትናሲዮስን አድርጎ ነው የሚያነሱት። በቃ ትልቁ የፕሮቴስታንት 66 ነው ያለው አትናሲዮስ ነው ብሎ ነው ክሌም አድርጎ የሚያቀርቡት። አትናሲዮስ ማን ነው? በእነዚህ አሁን ትናንትና ባስቀመጡት ክህነት እንኳ የሌለው ክህነቱ የፈረሰበት አይነት ነገር አድርጎ ያቀረቡት። አትናሲዮስን ብቻ አይደለም፣ ሴንት ሲሪል ኦፍ ኤፌሰስ ጉባኤ ኤፌሶንን ራሱ አድርጎታል። ለምን? ኤፌሶንን ሲመራ የነበረው ታላቁ ሊቅ የእስክንድሪያው ሊቀ ጳጳስ የነበረው ሴንት ሲሪል ነው። ካውንስል ኦፍ ኤፌሰስ ነው እንዳለ በቃ ዓለም አቀፋዊታዊ ቤተ ክርስቲያን ማለት ሶስቱንም ጉባኤያትን ነው አፈርድም ያበሉት የሉም ማለት ነው። በነገራችን ላይ አጥፍቶ ጠፊ አይነት ነገር ነው።
እና እንደዚህ አይነት ክሌሞችን ባታስቀምጡ የራሳችሁ ማለት አለን ብላችሁ ያስቀመጣችሁትን ማለት አትናሲዮስን 66 ቀኖና አስቀመጠልን ያላችሁ ይሄው ባንዴ ነው እንትን ያደረጋችሁት ነው አይመጣምና ቅዱስ ቄርሎስን አትናቴስን መናገራቸው በጣም የሚያሳዝን ጉዳይ ነው። ብቻ እግዚአብሔር ይስጥልን።